ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የሰሞኑኛ ዝግጅታችን ለእናንተ የሚደርስበት ሰዓት ላይ ደርሰናል። እንደተለመደው ዛሬም በሳምንቱ የነበሩ አበይት ርዕሰ ጉዳዮችን መራርጠናል። ለሰሞኑኛ ቆይታችን ማህደር ብርሌውና ተስፋውን ታምር አብረናችሁ እንቆያለን። መልካም ማህደር እንግዲህ ዛሬም የተመረጡ ርዕሰ ጉዳዮችን ለተመልካቾቻችን የምናደርስ ይሆናል። በመጀመሪያ ደረጃ እንግዲህ የላሊበላ ዘላቂ ልማት ፕሮጀክት በክልሉ ከፍተኛ የመንግስት የስራ ኃላፊዎች ጉብኝት ተደርጓል። በዚህ ጉብኝት ላይ በተለይ የቱሪዝም መዳረሻዎችን ከማልማት አንጻርና ከቅርሶች እንክብካቤ ጋር ተያይዞ ያስተላልፏቸው መልእክቶች አሉ፣ እነሱ እናደርሳለን። ከዚያ ባሻገር ደግሞ እንግዲህ ከሰሞኑ ጠቅላይ ሚኒስትሩና የሉካን ቡድኖቻቸው ወደ ተለያዩ የአውሮፓ ሀገራት ጉዞ አድርገዋል። የዚህ ጉዞ አንድምታው ምንድነው የሚሉ ሀሳቦችንም በቆይታችን የምናነሳ ይሆናል። አዎ በሶስተኛ ጉዳያችን ደግሞ ቀጠናዊ ጉዳይ አንስተን የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በቅርብ እንግዲህ አዲስ የስምምነት ማዕቀፍ አውጥቶ የአባል ሀገራትን የማጽደቅ ውሳኔ እየተጠባበቀ ነው የሚገኘውና በቅርብ ኬንያ ማጽደቋን ተከትሎ ይሄን ርዕሰ ጉዳይ በሶስተኛነት ወደ እናንተ ለማድረስ መርጠናል። መልካም ወደ ቀዳሚው ወደ መጀመሪያው ርዕሰ ጉዳያችን ሻገር እንግዲህ ከሰሞኑ ከፍተኛ የክልሉ የመንግስት የስራ ኃላፊዎች ወደ ሰሜን ወሎ ዞን ወደ ላሊበላ አቅንተዋል። በዚያም አቅንተው እንግዲህ ታሪካዊውን የላሊበላ ውቅር አብያተ ክርስቲያናትን ተመልክተዋል። እንግዲህ በተደጋጋሚ ከዚህ ቀደም የላሊበላ ውቅር አብያተ ክርስቲያናት የመፍረስ አደጋ ተጋርጦባቸው እንደነበር ይታወቃል። ከዚያ ጋር ተያይዞ ደግሞ እነዚህን ቅርሶች ለመጠገንና እድሳት ለማድረግ እየተከናወኑ ያሉ ተግባራት ምን ይመስላሉ የሚሉ ጉዳዮችንም ከፍተኛ የመንግስት የስራ ኃላፊዎች በአካባቢው ተዘዋውረው ተመልክተዋል። ያስተላልፏቸው መልእክቶች ምን ይመስላሉ የሚለውን ወደ ኋላ ላይ ለተመልካቾቻችን የምናደርስ ይሆናል። እንግዲህ ከዚህ ከቅርሶች ጥበቃና እንክብካቤ ጋር በተገናኘ ማህደር ከዚህ በፊትም በርካታ ርዕሰ ጉዳዮችን ለተመልካቾቻችን ስናነሳ ነበር። ሀገራችን ኢትዮጵያ እንግዲህ በተፈጥሮ የታደለች ነች። ታሪካዊና በርካታ የሆኑ ሰው ሰራሽ ባህላዊ ቅርሶች እንዳሏት ይታወቃል። እንደ ሀገርም ለቱሪዝሙ በተሰጠው ትኩረት አንደኛው የኢኮኖሚ ማዕከል ወይም ፒላር ተደርጎ ይወሰዳል ቱሪዝምና ከዚህ አንፃር እነዚህን የቱሪዝም መዳረሻዎች ለማልማት እንደ ሀገር በተለያዩ አካባቢዎች እየተሰሩ ያሉ ስራዎች አሉ። ነገር ግን እነዚህ እድሜ ጠገብ የሆኑ ቅርሶች ደግሞ አንድም ረጅም ዘመናትን ያስቆጠሩ ከመሆናቸው የተነሳ የመፍረስ አደጋ የተጋረጠባቸው ይገኛሉ። በግንባር ቀደምትነት በክልላችን የጎንደር አብያተ መንግስታትና የላሊበላ ውቅር አብያተ ክርስቲያናትን ማንሳት እንችላለንና እነዚህ ቅርሶች ከእድሜ ብዛት አንጻር የመፈራረስ አደጋ ተጋርጦባቸው ትውልዱም የራሱን ኃላፊነት ሊወጣ ይገባል። መንግስትም ደግሞ እነዚህን ቅርሶች ለቀጣይ ትውልድ ለማስተላለፍ ስራዎችን መስራት ይጠበቅበታል የሚሉ ሀሳቦች ሲንሸራሸሩ ቆይተው በመንግስት በኩልም በተለያዩ ዓለም አቀፍ ተቋማትም የጥገና ስራዎች እየተከናወኑ እንደነበር እናስታውሳለን። ቱሪዝም በተለይም በአንዳንድ አካባቢዎች ለዜጎች የኑሮ መሰረት እንደሆነ እናውቃለን። አዎ እንዳልከው ከቅርብ አመታት ወዲህ በተለይ ትኩረት ከተሰጣቸው ዘርፎች አንዱ የቱሪዝሙ ዘርፍ ነው። በሀገራችንም ባለብዙ ዘርፍ የሚባለውን የኢኮኖሚ ሽግግር ሲደረግ አንደኛው ትኩረት የተሰጠው ዘርፍ ነው ቱሪዝም ማለት ነው። ዘርፉንም ትኩረት መሰጠቱ ብቻ ሳይሆን በአጠቃላይ በፖሊሲ በአሰራር እና በዚህ ጉዳይ ላይ በሚሰሩ ልማቶች ትኩረት የተሰጠ መሆኑን ማሳያ ነገሮች አሉ። ለምሳሌ ዘርፉን በቱሪዝም ሚኒስቴር ደረጃ ለብቻው በማቋቋም ማለት ነው። ዛሬ የምናነሳውን ጉዳይ ቅርስን ብናነሳም የቅርስ ጥበቃ ባለስልጣን ለብቻው ተቋም አለ እና እንዳልከው ከፍተኛ ትኩረት የተሰጠው ዘርፍ ነው። ከቅርብ አመታት ወዲህ ቀደም ብሎ ያነሳሃቸው እድሳት የሚያስፈልጋቸው ቅርሶችም እንዲሁ በእድሳት ላይ ናቸው ማለት ነው። እንግዲህ ሀገራችን ኢኮኖሚዋን ለመደገፍ ለከፍተኛ ኢኮኖሚያዊ እድገት እድል አላት ተብሎ ከሚጠቀሱ መስኮች ውስጥ አንዱ ቱሪዝም ነው። ወደ ቅርስም ስንሄድ በሀገራችን በአፍሪካ በርካታ ቅርሶችን በዓለም ቅርስነት በማስመዝገብ ቀዳሚ ነች። ስለዚህ ይሄን ያህል ከፍተኛ ኢኮኖሚ ተጠቃሚነት እድል ካለን በሀብትም ደግሞ ሀብቱ ካለን የሚጠበቅብን ነገር እንክብካቤ፣ አያያዝ እንዲሁም ደግሞ በዘርፉ ተጠቃሚ ለመሆን የሚጠይቀውን ልማት መስራት ነው ማለት ነው። እድሳት አንዱ ጉዳይ ነው። ከእድሳት በተጨማሪ ደግሞ እድሳት ከሚያስፈልጋቸው ውጭ ያለውን እንክብካቤ፣ የመዳረሻ ልማት የመዳረሻ ብቻ ሳይሆን ለመጎብኘት የሚሄዱ ሰዎች ምቹ እንዲሆንላቸው
ወደ አካባቢው የሄዱ ሰዎች በተጓዳኝ ሊጠቀሟቸው ወይም ሊፈልጓቸው የሚችሉ ነገሮችን ማልማት ዘርፉ የሚፈልገው ነገር ነው ማለት ነው። ለምሳሌ ላሊበላን ብናነሳ ላሊበላ በዛ በጣም ይሄን ለማሰብ በሚከብድ በጣም ለአሁን በጣም ሩቅ በሆነ የጊዜ እርዝመትና በዛ ክፍለ ዘመን በ11ኛ 12ኛ ክፍለ ዘመን የማይጠበቅ ስራ ነው። ነገር ግን ከዛ ተገርሞ የሚመጣ ሰው የሚያገኘው መነሳሳት የሚያገኘው ታሪካዊ ዕውቀት በመጎብኘቱ የሚፈጥረው ስሜት ምናምን ብቻውን በቂ አይደለም። ለመሄድ ብቻውን በቂ አይደለም። እዛ ለመቆየት የሚመቹ ነገሮች ያስፈልጋሉ ማለት ነው። እነዛ ነገሮች ላሊበላን እንኳን ለማስጎብኘት ባታስከፍል ሰው እዛ በቆይታው የሚያወጣቸው ተዘዋዋሪ ወጪዎች ለነዋሪው ለአካባቢው ለክልሉ ህዝብ አጠቃላይ ለሀገር የኢኮኖሚ ተጠቃሚነት በጣም ከፍተኛ ድርሻ ያለው ነገር ነው ማለት ነው። በተጨማሪም ደግሞ ከኢኮኖሚ አስተዋጽኦ በተጨማሪ ታሪክ የምታሻግርበት ነው፣ ከትውልድ ትውልድ የምታስተላልፍበት ነውና አሁን ላይ እየተደረገ ያለው እድሳት ምናልባትም የሆነ ሰዓት ላይ በጣም በስጋትነት ይነሳ ነበር አይደል? የላሊበላ ጉዳይ ሀገርን የተሸከመ ታሪክ ነው። የሆነ ቦታ ላይ ያለ አማራ ክልል ውስጥ የሆነ ቦታ ላይ ያለ ቅርስ ብቻ አይደለም ታሪክ ነውና በዛ ጊዜ የነበረው ስሜት ጥሩ ነው። አሁንም እንግዲህ የኢኮኖሚ ተጠቃሚነቱን የታሪክ ማሻገሪያነቱን የማንነት መገለጫነቱን አስጠብቀው ለማስኬድ የሚያስችል ነው ማለት ነው። አዎ እንግዲህ ቀደም ሲል አንቺም እንዳልሽው ኢትዮጵያ በተለይም ከአፍሪካ በግንባር ቀደምትነት በተለይ ወደ ሁለተኛ ደረጃ አካባቢ ነው በርካታ ቅርሶችን ለዩኔስኮ በማስመዝገብ የምትታወቀው። ይሁን እንጂ ከዘርፉ ደግሞ የሚገኘውን ገቢ ከሌሎች የአፍሪካ ሀገራት ጋር ስናነጻጽረው እዚህ ግባ የሚባል አይደለም። አሁን እነ ኬንያ እነ ታንዛኒያ እነ ሞሮኮና እነ ግብጽን ብናይ እነሱ ለዩኔስኮ ያስመዘገቧቸው ቅርሶች ምናልባት ከኛ ሀገር አይበልጡም። ነገር ግን ምን ያህል ዶላር በየአመቱ ከቱሪዝም ዘርፍ እንደሚያገኙ የሚታወቅ ነገር ነውና ይሄ ቱሪዝም ዘርፈ ብዙ ነው። አበርክቶ ትሩፋቱ ዘርፈ ብዙ ነው። ቀደም ሲል እንዳልሽው የዜጎችን ለዜጎች የስራ እድል ከመፍጠር ባለፈ አንድም የሀገር ገጽታ የሀገርን ታሪክ የሀገርን ባህል የምታስተዋውቂበት ትልቁ መድረክ ነው ቱሪዝምና እንግዲህ በአመት እነዚህ ጎብኚዎች ወደ ኢትዮጵያ ሲመጡ ከዚህ በፊት እንኳን የኮሮና ቫይረስ ከመከሰቱ በፊትና የሰሜኑ ጦርነት ከመካሄዱ በፊት በርካታ የውጭ ሀገር ቱሪስቶች ወደ ሀገራችን ይመጡ ነበር። ወደ አማራ ክልልም በርካቶቹ ወደ ሰሜን የቱሪዝም መዳረሻዎች ይጎርፉ እንደነበር እናስታውሳለን እና ከዚያ በኋላ እንግዲህ የሚገኘው ገቢ እየቀነሰ መምጣቱን ነው የክልሉ ባህልና ቱሪዝም ቢሮም እኛም በተለያዩ ጊዜያት በሰራናቸው ዘገባዎች መረጃዎችን የሚሰጡን። ነገር ግን ደግሞ ያለውን ሀብት በአግባቡ በመጠቀም እና የቱሪዝም መዳረሻዎችን በማልማት ረገድ ደግሞ የሚስተዋሉ ውስንነቶች አሉ። አሁን በርካታ ጸጋ ነው ያለ፣ ግን ካለው ጸጋ አንፃር ምን ያህሉ ለምቷል ምን ያህሉን ተጠቅመንበታል የሚለው የራሱ ጥናትና የራሱ ጥያቄው ምላሽ የሚያስፈልገው ነው። እነዚህ የለሙት እንኳን እነዚህ የቱሪዝም የዓለም አቀፍ የቱሪስት መዳረሻ የሆኑት እነ ጎንደር እነ ላሊበላን እንኳን ስንመለከት መዳረሻዎቹ ምን ያህል ምቹ ናቸው፣ ምን ያህል መሰረተ ልማት ተሟልቶላቸዋል፣ ምን ይሄ መሰረተ ልማት የምንላቸው መንገድ፣ ውሃ፣ መብራትና የመሳሰሉትን ነገሮች ብናነሳ በዚህ ልክ ቱሪስቱ መጥቶ በቀላሉ ምቾት ተሰምቶት በዚያ ቦታ እንዲቆይ የሚያደርጉ አይደሉም። የአውሮፕላን ማረፊያዎችስ ምን ያህል ተገንብተዋል የሚለውን ስናነሳ ገና ብዙ መስራት የሚጠበቅብን ነገሮች ናቸው። በሌላ በኩል ደግሞ እነዚህ ተንቀሳቃሽና የማይንቀሳቀሱ ቅርሶቻችን ናቸው አይደል ያሉት። አሁን ምን ያህሎቹ ናቸው ተመዝግበው የሚታወቁት፣ ምን ያህሎቹስ ደግሞ በጓዳ ጎድጓዳው ውስጥ ያሉ ናቸው ገና ያልተዋወቁ። አፍሪካ እኮ በጣም ሪች ነች በካልቸር ዳይቨርሲፋይድ የሆነ ፖፑሌሽን ያላት አይደል እና ኢትዮጵያም ሀገራችን ክልላችንም እንዲሁ በርካታ ነው የሚዳሰሰውም የማይዳሰሰውም ቅርስና በርካታ ጥናት ማድረግና ይህንን ዘርፉን ማሳደግ ገቢውን ማሳደግ ዜጎችን ተጠቃሚ ማድረግ ያስፈልጋል የሚለው ጉዳይ በቀጣይም በትኩረት የሚያሻው ጉዳይ ነው። እንግዲህ ቅድም ስለ ላሊበላ ያነሳን ነበረ። የላሊበላ ውቅር አብያተ ክርስቲያናት የእድሳት እና በአካባቢው ለቱሪዝም ምቹ እንዲሆንና ለቅርሱ ደህንነት እየተሰሩ ያሉ ስራዎች ምን እንደሚመስሉ ለመጎብኘት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንና ከሳቸው ጋር የሄደው ልዑክ ተመልክቷል። ይሄን የተመለከተ ሀሳብ ለእናንተ አዘጋጅተናል። ተመልሰን እንገናኛለን።
ጥገናው የታሰበበት የለውጥ መንግስት ከመጣ በኋላ አጠቃላይ ሀገር የምትመራበት የኢኮኖሚ አመራር ለውጥ ተከስቷል። ይሄም ብዝሃ ኢኮኖሚ ብለን በፊት ግብርና መር ኢንዱስትሪ በሚል እንመራ የነበረውን ኢኮኖሚ ለግብርናውም ለኢንዱስትሪውም ለቱሪዝሙም ለአይሲቲ እና ለማዕድን ልማት ትኩረት ተሰጥቷል በዚህ በለውጡ መንግስት። ስለሆነም ከኢኮኖሚ እይታችን ቱሪዝም አንዱ የእይታ ለውጥ የተደረገበት በመሆኑ ከቱሪዝም አኳያ የቱሪዝም መዳረሻ የቱሪዝም ሀብቶቻችን ለይቶ ማወቅ የመጀመሪያው ነው። ሁለተኛ መዳረሻዎቹን ማልማት ነው። ሶስተኛው ደግሞ ጉዳት የደረሰባቸውን የቱሪዝም ሀብቶቻችንን ለይቶ በመጠገን ለሀገር ውስጥና ለውጭ ቱሪስቶች ክፍት በማድረግ ለሀገራችን ገቢ ማስገኘት በሂደቱ የስራ እድል መፍጠርን ያካተተ ነው የሚሆነው። አሁን የተጀመረውን ስራ በተጀመረበት ፍጥነትና ጥራት ልክ በማስቀጠል ላሊበላን ለትውልድ በታሪኩ ልክ ለትውልድ የሚሸጋገር ላሊበላ የኢትዮጵያ የተባረኩና የኢትዮጵያ እጆች ጥበበኛ መሆናቸውን የኢትዮጵያ አይምሮዎች ጥበብ ማፍለቅ የሚችሉ መሆናቸውን ዛሬ ሳይሆን በ11ኛው በ12ኛ ክፍለ ዘመን ለዓለም ያሳየንበት ስለሆነ የዛሬው ትውልድ ከትናንት አባቶቻችን እንደዚህ አይነቶቹን ምንዳዎች ወስዶ በላቀ ደረጃ ሊሰራ በሚችል ሁኔታ ማሸጋገር የምንችልበትና እንዲሁ ላሊበላ በቱሪስት ላይ ገቢው በቱሪስት ላይ የተመሰረተ ከተማ ስለሆነ ከቱሪዝም የላቀ ተጠቃሚነት እንዲያገኝ አድርገን ስራውን በተጀመረው አግባብ የክልሉም የዞኑም አስተዳደር ከፌዴራል ጋር ተቀናይተን መፈጸም እና ለፍጻሜ የምናደርስበት ሁኔታ ለመፍጠር ያለመ ጉብኝት ነው ያደረግነው። ጉብኝት ባየነው ነገር በጣም ደስተኞች ነን። ተመልሰናል። የተከበራችሁ ተመልካቾቻችን ሰሞንኛችን ነው እየተከታተላችሁ ያላችሁት። እያወራን ያለነው ደግሞ ስለ ቅርስ ጥበቃና እንክብካቤ ላይ ነው ማለት ነው። እንግዲህ አሁን ያለውን ሁኔታ በምክትል የአማራ ክልል በምክትል ርዕሰ መስተዳድሩ የሚመራው ልኡክ ነው የስራ ሂደቱንና ያለበትን ደረጃ የገመገመው። ምናልባት እንግዲህ ከዚህ በኋላ ምናልባት በአካባቢው ላሊበላን ያህል ቅርስ ያለበት አካባቢ ምንም እንኳን ከዚህ በፊት በቱሪዝሙ ጥሩ ገቢ ያገኛል ቢባልም ግን ከላሊበላ ስም ከላሊበላ ታሪክ ግዙፍነት አንፃር ግን ነው ማለት አይቻልም። ይሄ ያልሆነበት ምክንያት ደግሞ ምናልባት የሚጠበቁ ከፍተኛ ስራዎች አሉ፣ እነሱ አለመሰራታቸው ነው የሚሆነው። እነዚህና በቀጣይም በቅርስ እንክብካቤ ላይ የቱሪዝም መስኩን በማስፋት ላይ የሚሰሩ ስራዎች የአካባቢው የክልሉና የአገር አቀፍ ተጠቃሚነትን ከፍ ያደርጋሉ ብለን እናስባለን። አዎ እንግዲህ ቀደም ሲል ምክትል ርዕሰ መስተዳድሩም እንደገለጹት የላሊበላ ውቅር አብያተ ክርስቲያናት የደረሰባቸውን ጉዳት ጠግኖ ለቀጣይ ትውልድ ማስተላለፍ ላይ የተለያዩ ስራዎች እየተከናወኑ እንደሆነ ነው የገለጹት። እንግዲህ ስለ ላሊበላ ሲነሳ በርካታ የውጭ ሀገር ሚዲያዎችም ከኛ በላይ በርካታ ዘገባዎችን እንደሰሩ ይታወቃል። ቀደም ሲል የመካከለኛው ዘመን ስልጣኔ ምን ይመስል እንደነበር እንዲሁም ከመካከለኛው ዘመን ስልጣኔ በፊትም የነበረው የኢትዮጵያ ገጽታ ምን እንደሚመስል ቁልጭ አድርጎ የሚያሳይ ነው። ቀደምትነን ብለን ስናነሳ ያለ ምክንያት አይደለም። አንደኛው ደግሞ እነዚህ የጥንት አባቶቻችን እጅ ያረፈባቸው የኪነ ህንጻ ውጤቶቻችን ናቸው። በኩራት ደረታችንን ነፍተን እንድናናገር የሚያስችሉንና እነዚህን ቅርሶች ደግሞ ለቀጣይ ትውልድ የማስተላለፍ ኃላፊነት ማን ላይ ወድቋል? አሁኑ ትውልድ ላይ አሁኑ መንግስት ላይ በየደረጃው ያለው ሁሉም አካል ላይ ወድቋል እና የተለያዩ ስራዎች እየተሰሩ እንደሆነ ነው የሚነገረው። በተለይ በክልሉ የላሊበላ ውቅር አብያተ ክርስቲያናት ብቻ ሳይሆኑ ሌሎችም በርካታ ቅርሶችን ለማደስ የተለያዩ ተግባራት እየተከናወኑ እንደሆነ የክልሉ ባህልና ቱሪዝም ቢሮም በተለያዩ ጊዜያት መረጃዎችን እያደረሰን ነው የሚገኘው። እንግዲህ በዚህ በጀት ዓመት እንኳን ወደ 200 አካባቢ የሚደርሱ ቅርሶችን በጥናት ላይ ለይቶ ለመጠገን ስራዎች እየተሰሩ ነው በጎንደርና በሌሎችም አካባቢዎች ማለት ነው። ወደ 80 ሚሊዮን ብር አካባቢ የሚደርስ በጀት ተበጅቶ እነዚህ ቅርሶች እየተጠገኑ እንደሆነ መረጃዎችን እናቃለንና ማይ እንግዲህ እነዚህ የላሊበላ ውቅር አብያተ ክርስቲያናት አሁን የመዳረሻ ስራዎች እየተሰሩ እንደሆነ ያየን ነው
በምስሉም ስንመለከት ነበር። በተለይ የመንገድ መሰረተ ልማት አሁን ላሊበላን እንደምናቃት ያው ኮረብታማ ከፍተኛ ቦታ ላይ አካባቢ ነው የምትገኘውና መሰረተ ልማቱም የመንገድ ስራውም ለቱሪስቶች ለጎብኚዎች ምቹ አይደለም። እሱን የማስተካከል ስራዎችና ሌሎችም እየተከናወኑ እንደሆነ ነው። ያው ጎብኚዎች እንደሚፈልጉትና እንደሚችሉት የመዳረሻ አማራጮችን እንዲጠቀሙ ማስቻል አንደኛው ነው። ባለፈው ለምሳሌ የአየር በረራ ከባህር ዳር በቀጥታ እንዲሄዱ ሁሉ ተደርጎ ነበር አይደል? እንደዚህ አይነት ሰዎች በምቾትና በምርጫቸው ሊሄዱባቸው የሚችሉ እድሎችን ማስፋት፣ እዛ ሲቆዩ የሚፈልጓቸው ነገሮች ማሳካት እንዲቻል መስራት፣ ሰላም ላይ እና ሌሎች ስራዎች የቱሪዝሙ ዘርፍ የሚፈልጋቸው ናቸው። ነገር ግን ቅርስ ስንል አሁን ላይ ያነሳን ያለነው የሚዳሰሱ የሚባሉትን ስለሆነ ነው እንጂ የማይዳሰሱ ቅርሶችም አሉ። ኢትዮጵያም እንዲሁ በዓለም ቅርስነት ያስመዘገበቻቸው የማይዳሰሱ የሚባሉ ቅርሶች አሉ። እነዚህ ቅርሶች በተለይ በጣም በህዝብ ላይ አደራው እና ኃላፊነቱ በህዝብ ላይ የመውደቅ እድሉ ከፍተኛ የሚሆንባቸው ናቸው ማለት ነው። እነዚህ ሳይበረዙ የነበረ ማንነታቸውን የተሸከሙትን ባህል፣ እሴት፣ ማንነት ተሸክመው እንዲቀጥሉ ማድረግ ማስቻልና በተገቢው ሁኔታ በአመት የሚከወኑትን ለምሳሌ ከአመት አመት በጉጉትና ሰው መጦለያቸው የሚጓጓላቸው ሆነው ተጠብቀው እንዲቀጥሉ ማድረግ ከህዝብ የሚጠበቅ ነው። እንዲሁም ደግሞ በሚዳሰሱ በመንላቸው ቅርሶችም የመንግስት ብቻ ሳይሆን የህዝብ ኃላፊነት ደህንነታቸውን መጠበቅና መንከባከብ ላይ ከፍተኛ ነው የሚሆነው ማለት ነው። ወደ ሁለተኛው ርዕሰ ጉዳያችን ብንሄድ መልካም ነው ካለን ጊዜ አንፃር። ጥሩ፣ ወደ ሁለተኛው ርዕሰ ጉዳያችን እንሻገር። እንግዲህ ከሰሞኑ ጠቅላይ ሚኒስትሩና የልኡካን ቡድኖቻቸው ወደ ተለያዩ የአውሮፓ ሀገራት ጉብኝት አድርገዋል። የስራ ጉብኝት ነው ያደረጉት። በጣሊያንና በፈረንሳይ ፓሪስ ነው ጉብኝት ያደረጉት። በጉብኝቱም እንግዲህ የተለያዩ ልምዶችንና ተሞክሮችን እንደተገኙበት ነው የመንግስት የስራ ኃላፊዎቹ የገለጹት። በተለይም እንግዲህ በጣሊያን ያደረጉትን የስራ ጉብኝት ስንመለከት በኢትዮጵያ እየተካሄዱ ያሉ የሪፎርም ስራዎችን ለመደገፍ የተለያዩ ስምምነቶች መደረጋቸውን የመንግስት የስራ ኃላፊዎቹ ገልጸዋል። በተለይም ደግሞ የጣሊያን ባለሀብቶች ወደ ኢትዮጵያ መጥተው በኢንቨስትመንት ዘርፍ እንዲሰማሩም ጥሪ ተደርጎላቸዋል። የ260 ሚሊዮን ዩሮም በኢትዮጵያ በዝቅተኛ ወለድ በረጅም ጊዜ የሚከፈል ብድር ማግኘቷን እንዲሁ ከገንዘብ ሚኒስትሩ አቶ አህመድ ሺዴ ገልጸዋል። በሌላ በኩል ደግሞ እንደሚታወቀው በጣሊያን የተለያዩ ኩባንያዎች በኢትዮጵያ ውስጥ በኢንቨስትመንት ዘርፍ እየተሰማሩ እንደሆነ ይታወቃል። እነዚህ ኩባንያዎች ደግሞ በኢትዮጵያ ያለውን የስራ እድል ፈጠራ እንዲሁም ልማትን በማፋጠን የራሳቸው አስተዋጽኦ እንዳላቸው እናውቃለንና በተለይ የኛው ጉብኝት እንግዲህ ጉብኝት ሲደረግ የራሱ የሆነ የሚያሳካው ዓላማ ይኖረዋል። አንድም የሀገርን ብሔራዊ ጥቅም ማስጠበቅ ቀዳሚው ተግባር ነው። ከዚያ ባሻገር ደግሞ በሚከናወኑ የልማትና የተለያዩ ተግባሮች ላይ ድጋፍና ትብብሩ ተጠናክሮ እንዲቀጥል የኛው ጉብኝት የራሱ የሆነ አዎንታዊ አስተዋጽኦ እንዳለው ተገልጿል። ያው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ የአውሮፓ ሀገራት በፈረንሳይና በጣሊያን ያደረጓቸው ጉብኝቶች ውጤታማ እንደነበሩ የገንዘብ ሚኒስትሩ የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ኃላፊ ሁሉ እየገለጹ ነበረ ማለት ነውና በሁለቱ ሀገራት መካከል በጣሊያንና በኢትዮጵያ በፈረንሳይና በኢትዮጵያ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ከጊዜ ወደ ጊዜ እየጠነከረ እና ሀገራቱ ከኢትዮጵያ ጋር በጋራ ለመስራት ያላቸውን ፍላጎት እና ቁርጠኝነት የሚያሳይ ነው። ከዚህ በፊት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒም ከሁለት ዓመት በፊት ወደ ኢትዮጵያ መጥተው የስራ ጉብኝት ይፋዊ የስራ ጉብኝት አድርገው ነበረ። የጣሊያን ጠቅላይ ሚኒስትር ኢማኑኤል ማክሮንም እንዲሁ ሁለት ጊዜ መጥተው ነበረ። አሁን ከቅርብ ዓመታት ወዲህ ያለውን እንኳን ብናነሳ ማለት ነው። ስለዚህ በሁለቱ ሀገራት መካከል ያለውን ግንኙነት መጠናከር ዲፕሎማሲያዊ ብቻ ሳይሆን በተለያዩ ዘርፎች እንደሆነ ሀገራቱ እየሰሩ ያሉት በተደጋጋሚ ሁለቱም ሀገራት በሚያነሷቸው ሶስቱም ሀገራት በሚያነሷቸው ነገሮችና በሚሰጧቸው መግለጫዎች ጭምር ያየን ያለ ነው ማለት ነው። ወደ አንደኛው ያንዳንዱን ብናይ ለምሳሌ ወደ ፈረንሳይ ነበር ከጣሊያን በፊት የሄዱት ጠቅላይ ሚኒስትሩ። ከዚህ በፊት ኢማኑኤል ማክሮን ለይፋዊ የስራ ጉብኝት ኢትዮጵያ በነበሩበት ጊዜ የተስማሟቸው ስምምነቶች ነበሩ እንሰራለን ያሏቸው ማለት ነው። አንደኛ እነዛ ነገሮች ምን ደረጃ ላይ እንዳሉ የገመገሙበት ነበረ ተብሏል።
ሁለተኛው በጋራ ሊሰሯቸው ባሰቧቸው በተለያዩ ዘርፎች በሚሰሯቸው ስራዎች ላይ አሁንም ስራዎችም ገምግሞ በቀጣይም የሚሰጧቸውን ትኩረቶችና ዘርፎች በድጋሚ ተነጋግረዋል ተብሏል ማለት ነው። ጠቅላይ ሚኒስትሩ ጉብኝታቸውን ጨርሰው ወደ ኢትዮጵያ መጥተዋል። በዋናነት ዲፕሎማሲያዊ ግንኙነት ነው ተብሏል። ሁለተኛው ኢኮኖሚያዊ ፋይዳ ያለው ግንኙነት የኢኮኖሚ ወይም የልማት ዘርፍ ላይ የሚሰሯቸው የኢኮኖሚ ትራንስፎርሜሽኑን የተለያዩ በኢትዮጵያ የተለያዩ ዘርፎች ላይ የሚሰሩ ኢንቨስትመንቶችን መሰረት ያደረጉ ስምምነቶች አሉ። በነዛ ላይ አሁንም ለማስቀጠል በሚቻልበት ሁኔታ ነው ተብሏል። ሌላኛው የዲፌንስ ወይም ደግሞ ሚሊተሪ ኮኦፕሬሽን ነው ተብሏል ወይም ስምምነት ነው ተብሏል። የአቅም ግንባታና ስልጠና ላይ የዲፌንስ ላይ ሊሰሩ እንደሚችሉ መነጋገራቸውንና አራተኛው ደግሞ በባህል በተለይ ቱሪዝም ላይ ባህልን መሰረት አድርገው ቱሪዝም ላይ ሊሰሩ እንደሚችሉ በተለይ ደግሞ በአራት ዘርፎች መስማማታቸውን ፕሬስ ሴክሬታሪያቱ ቢለኔ ስዩም ሲገልጹ ነበር። ወደ ባህሉ ስንመጣ ኢትዮጵያ እንደም ቀደም ብለን ስለ ቱሪዝም እያወራን ነበር አይደለ? ፈረንሳይ በዚህ በስፋት እንደምትሰራ ትታወቃለች። በባህል ቱሪዝም ላይ ማለት ነው። በሀገራችንም ቀደም ብለን ያነሳነውን የላሊበላ ውቅር አብያተ ክርስቲያናት ለማደስ መስማማታቸውን የጠቅላይ ሚኒስትሩ ኢማኑኤል ማክሮን በላሊበላ ተገኝተው ሁሉ ሁኔታውን ጎብኝተው ከስምምነት በተጨማሪ ኮሚትመንቱን መውሰዳቸውን ሁሉ የምናስታውሰው ነው ከአመታት በፊት ማለት ነውና አሁንም እነዚህ ስራዎች ያሉበትን ደረጃ ጭምር የገመገሙበት ነው ተብሏል። አዎ እንግዲህ በተለይም የፈረንሳይና የኢትዮጵያ ዲፕሎማሲያዊ ግንኙነት ረጅም ዘመናትን የተሻገረ እንደሆነ ይነገራል። ግንኙነታቸው ወደ ኋላ ሄዶ ከ17ኛው መቶ ክፍለ ዘመን እንደሚጀምርም ነው ታሪካዊ ድርሳናትና መረጃዎች የሚያሳዩት። በተለይ በ19ኛው መቶ ክፍለ ዘመን አካባቢ ወደ 1907 እንደ አውሮፓውያኑ ቀመር ፈረንሳይ ኤምባሲዋን በኢትዮጵያ ከከፈተች በኋላ በተለያዩ ጊዜያት ከተለያዩ መንግስታት ጋር መሪዎቹ ወደ ኢትዮጵያ እየመጡ በኢንቨስትመንት በትምህርትና በጤና እንዲሁም በሌሎች ዘርፎች በርካታ ስራዎች መሰራታቸውን በታሪክ እናውቃለን። እንደ ሊሴ ገብረ ማርያም የሚባሉ ትምህርት ቤቶችም እንዲሁ በፈረንሳይ መንግስት አጋርነት የተገነቡ እንደሆነ ታሪካዊ ድርሳናት የሚያመላክቱ ናቸው። እንግዲህ እነዚህ ይፋዊ የስራ ጉብኝቶች አንድም በትምህርት በግብርናና በቴክኖሎጂ እንዲሁም በተያያዥ ዘርፎች ልምድና ተሞክሮ ይቀሰምባቸዋል ተብሎ ተስፋ ይጣልባቸዋል። በተለያየ ጊዜ የተደረጉ ስምምነቶች ይኖራሉ። የነዚያ ስምምነቶች የተደረሱ የሚለውንም ተግባራዊ እንቅስቃሴ የሚቃኝ ነው የሚሆነው። ከዚህ በፊት አንቺም እንዳነሳሽው የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ወደ ኢትዮጵያ መጥተው ነበር። እንዲያውም የላሊበላ ውቅር አብያተ ክርስቲያናትንም ጎብኝተው ነበር በወቅቱና ይህንን ቅርስ ለመጠገን የሚያስችሉ የገንዘብና ሙያዊ ድጋፍ እንደሚያደርጉ በወቅቱ መናገራቸውን እናስታውሳለን። ስለዚህ በዚህ ጉብኝት ወቅት እነዚህ ስራዎችም መዳረሻቸው የት ላይ ደርሷል የሚሉ ጉዳዮችም ተነስተዋል። እንዳጠቃላይ ጉብኝቱ የኢትዮጵያን ብሔራዊ ጥቅም ከማስጠበቅና ሌሎች የልማት ስራዎችን ለማከናወን የሚያስችሉ አጋርነቶችን አጠናክሮ ከማስቀጠል አኳያ የጎላ አስተዋጽኦ የነበረው እንዲሁም ትርፍ የተገኘበት እንደነበር የመንግስት የስራ ኃላፊዎቹ ገልጸዋል። ያው ከፈረንሳይ ቀጥሎ ወደ ጣሊያን ነበር የሄዱት ጠቅላይ ሚኒስትሩ። በጣሊያንም ቆይታቸው ደማቅ አቀባበል እንደተደረገላቸውና ከጠቅላይ ሚኒስትሯም ጋር በተለያዩ ሀገራዊ እና ሁለንተናዊ በዓለም አቀፍ ጉዳዮች እንደተነጋገሩ እንዲሁ ተገልጿል። ከዚህ በፊት ጆርጂያ ሜሎኒ ወደ ኢትዮጵያ በመጡበት ጊዜ በቀጠናዊ ጉዳዮች በስደተኞች ጉዳይ ኢትዮጵያ ውስጥ ባሉ የጣሊያንን ድጋፍ በሚፈልጉ የልማት ዘርፎች እና የተለያዩ ጉዳዮች ላይ ተነጋግረው ስምምነትና መግባባት ላይ ተደርሶ ነበርና አሁንም በነዛ ጉዳዮች ላይ መምከራቸውንና በጣሊያን የሚገኙ መሰረታቸው ከጣሊያን የሆነ ካምፓኒዎች አሉ በኢትዮጵያ ትልልቅ የልማት ፕሮጀክቶችን እየሰሩ ያሉ ማለት ነው። ለምሳሌ እነ ሳሊኒ ምንለው ወይም ደግሞ ዊ ቢልድ የሚባለው ካምፓኒ ታላቁን የህዳሴ ግድብ እና የኩይሻ ግድብን በመገንባት ላይ የሚገኘው ማለት ነው። እነዚህም ፕሮጀክቶች እየሰራ ካለው ካምፓኒ መሪ ጋር
ስራው አሁን እየሄደ ያለበትን ሁኔታ የሚያስፈልጉ ድጋፎችና ሌሎች ተያያዥ ጉዳዮች ላይ ከጠቅላይ ሚኒስትሩ ጋር ተወያይተዋል። እንዲሁም አሁን ተመልካቾቻችን በምስሉ ላይ እንደሚያዩት እንግዲህ ከፖፕ ሊዮ ጋርም ተገናኝተው ነበረ በቫቲካን ማለት ነው። እንግዲህ ቫቲካን ጣሊያን ውስጥ ያለች ራሷን የቻለች ግዛት ነች። ምንም እንኳን በግዛት ውስን ቦታ የያዘች ግዛት ራሷ ግዛት ብትሆንም ነገር ግን ዓለም አቀፍ ተሰሚነቷ ከፍ ያለ ነው የቫቲካን አስተዳደርና ጠቅላይ ሚኒስትሩ ከዚህ በፊትም ቀደም ካሉት ጳጳስ ጋርም እሳቸው አሁን የተከተኳቸው ጳጳስ ጋርም ተገናኝተው ነበረ 2019 ላይ ይመስለኛል ወደ ጣሊያን በሄዱበት ጊዜ። አሁንም እንግዲህ ገና አንድ ወር በቆይታ ያደረጉትን የፖፕ ሊዮንም አግኝተው እንዲሁ ከቫቲካን ጋር የሚኖረንን ግንኙነት የተመለከተ ቆይታም አድርገዋል። እንደውም ጠቅላይ ሚኒስትሩ ከፖፕ ሊዮ ጋር በነበራቸው ቆይታ ኢትዮጵያን እንዳስታውሱ ጥሬ እና የተፈጨ ቡና እንዲሁም ደግሞ ማር ወስደውላቸዋል ኢትዮጵያን የሚያስታውሱበት ነው ብለዋቸው ነበረና ቆይታቸው ከቫቲካን አስተዳደርም እንዲሁም ከጠቅላይ ሚኒስትሯ ጆርጂያ ሜሎኒ ጋር ለመሪ ግንኙነትም አድርገዋል። በተለያዩ ዘርፎች ጋር የተነጋገሩበት የቆይታ በተለይም ጥሩ ጠቅላይ ሚኒስትሩ በተለይም ከሉካናቸው ጋር በመሆን በፈረንሳይ ፓሪስ ባደረጉት ጉብኝት የኢንዱስትሪ ጉብኝት ላይ የአርቲፊሻል ኢንተለጀንስ ላይ እንዳተኮረ ነው የተገለጸው። ስቴሽን ኤፍ የተሰኘውን በዓለም አቀፍ ትልቁ የግል ቴክኖሎጂ የስታርታፕ የቢዝነስ መፍጠሪያ ማዕከልንም ጎብኝተዋል። ከዚህ አንፃር እንግዲህ በዚያ በፈረንሳይ ካደረጉት ጉብኝት በ5G እና በ6G ቴክኖሎጂ በሳይበር ደህንነት እንዲሁም በአርቲፊሻል ኢንተለጀንስ ማዕከል የሆነውን የኖኪያ ፈረንሳይ ዋና መስሪያ ቤት መጎብኘታቸውም በዚሁ በጉብኝቱ ወቅት ተገልጿል። እንግዲህ ሌሎች ከፍተኛ የመንግስት የስራ ኃላፊዎችም ነበሩ በዚያው በጉብኝቱ ላይ። ጉብኝቱ ምን ይመስላል? ምን መልእክቶች ናቸው የተላለፉት? ከጉብኝቱ ምን ተገኘ የሚለውን ደግሞ በቀጣይ ተከታትለን እንመለሳለን። በሮም የነበረን ቆይታ እጅግ በጣም ስኬታማ ነው የነበረው። አንደኛ ካቶሊክ የቫቲካን ፖፕ ሊዮ 14ኛ ጋር ሰፋ ያለ ውይይት ክቡር ጠቅላይ ሚኒስትራችን አድርገዋል። በአጠቃላይ በዓለም አቀፍ የመልቲላተራል እና ባይላተራል የሁለትዮሽና እንዲሁም የዘርፈ ብዙ የሆነውን የመልቲላተራል ጉዳዮች ላይም በዝርዝር ተወያይተዋል። ስለዚህ በትምህርት ልማት፣ በዓለም አቀፍ ሰላም፣ በመልቲላተራልና ባይላተራል ጉዳዮች ላይ ከቫቲካን ጋር ኢትዮጵያ ጠንካራ ወዳጅነትን አጠናክራ እንደምትቀጥል በተደረገው ውይይት ከስምምነት ላይ የተደረሰበት ነው። አቀባበሉም በጣም ደማቅ ነው የነበረው። እንዲሁም ከጣሊያን ክብርት ጠቅላይ ሚኒስትር ጋር እና የካቢኔ ፕሬዝዳንት ጋር ሰፋ ያለ የሁለትዮሽ ውይይት ተካሂዷል። በውይይቱም ወቅት ባለፉት ዓመታት በክቡር ጠቅላይ ሚኒስትራችንና በክብርት የጣሊያን ጠቅላይ ሚኒስትር መካከል ያለው ጠንካራ የመሪዎች ወዳጅነት በሁለቱ አገሮች መካከል ያለውን ግንኙነት ወደ ላቀ ምዕራፍ ያሸጋገረ መሆኑን ነው በውይይታቸው ለመረዳት የሚቻለው። በተለይ ጣሊያን ለኢትዮጵያ ኢኮኖሚ እድገት እና ለኢትዮጵያ ኢኮኖሚ ሪፎርም እንዲሁም ለኤነርጂ ዘርፍ ልማት በበጀት ድጋፍ ጭምር ሰፖርት ወይም ድጋፍ እያደረገች ያለችበት ሁኔታ ነው ያለው። ባለፉት ጥቂት ዓመታት በሁለቱ አገር መሪዎች መካከል ባለው ግንኙነት የተነሳ ጣሊያን በኢትዮጵያ ውስጥ የሚያደርጉት የልማት ፋይናንስ ድጋፍ ተጠናክሮ ቀጥሏል። ከ260 ሚሊዮን ዩሮ በላይ በኮንሴሽናልና በግራንት ፋይናንሲንግ በኢነርጂ በጀት ሰፖርት፣ በሌሎች ሴክተሮች በጀት ሰፖርት እንዲሁም በተለያዩ የኢትዮጵያን የአረንጓዴ ልማትም የከተማ ልማትንም እና ሌሎች ዘርፎች የሚደግፉ የልማት ስምምነቶች ተደርገዋል። ይሄም ከጣሊያን መንግስት ጋር ያለን የልማት ትብብር ፋይናንስ እያደገ መሆኑን ነው የሚያሳየው ማለት ነው። በተለይ ደግሞ በሁለቱ መሪዎች መካከል በተደረገው ውይይት ኢትዮጵያ እያካሄደችው ያለችው ሰፊ የማክሮ ኢኮኖሚ ሪፎርም የጣሊያን መንግስት አሁንም ድጋፉን አጠናክሮ እንደሚቀጥል ከስምምነት የተደረሰበት ነው። የጣሊያን ባለሀብቶች በኢትዮጵያ ላይ መዋዕለ ንዋያቸውን እንዲያፈሱ በኢንቨስትመንት ትብብር ረገድ አብሮ ለመስራት ከስምምነት ተደርሷል ማለት ነው። በዚህ ረገድ ክብር ጠቅላይ ሚኒስትሯ ትላልቅ የጣሊያን ኢንቨስተሮች በኢትዮጵያ ኢንቨስት እንዲያደርጉ እንደሚያበረታቱና እሳቸውም ወደፊት በሚያደርጉት ጉብኝት ወቅትም ይሄ ተጠናክሮ እንዲቀጥል ብዙ ኢንቨስተሮች ወደ ኢትዮጵያ እንዲሄዱ እንደሚያበረታቱና በዚህ ዙሪያ አብረን እንደምንሰራ ከስምምነት የተደረሰበት ሁኔታ ነው ያለው ማለት ነው። የልማት ፋይናንስ፣ የሪፎርም ሰፖርት፣ የኤነርጂ ዘርፍ ድጋፍ
ተጠናክሮ እንደሚቀጥል ነው ከስምምነት የተደረሰው ማለት ነው። ሪፎርማችንን አጠናክረን ለመቀጠል የጣሊያን መንግስት የሚያስፈልገውን ድጋፍ እንደሚያደርግ ያረጋገጠበት ነው ማለት ይቻላል። የተከበራችሁ ተመልካቾቻችን ተመልሰናል። እየተከታተላችሁት የምትገኙት አርብ ከሰዓት በኋላ ሰሞነኛ መሰናዷችን ነው። አሁንም እንቀጥላለን። አብራችሁን ቆዩ። ማይ እንግዲህ ቀደም ሲል ተከታትለን የተመለስ ነው የገንዘብ ሚኒስትሩ አቶ አህመድ ሺዴ ጠቅላይ ሚኒስትሩና የልኡካን ቡድናቸው በአውሮፓ በተለይም በጣሊያንና በፈረንሳይ በተደረጉ ጉብኝቶች የተገኙ ልምድና ተሞክሮች የተገኘው ውጤት ምን ነበር የሚሉ ሐሳቦችን ያደረሱበት ነበር። አዎ ቀደም ብለን እኛም ከሳቸው ቀደም ብለን አጠቃላይ ዝርዝር ከየሀገራቱ ጋር የወሰዷቸውን ስምምነቶችና የነበሩ ዘርፎችን አንስተን ነበር። ጠቅለል ብለው ግን ካነሳናቸው የየዘርፉ ስምምነቶች በተጨማሪ የሀገራቱን ግንኙነት ጠቅለል ብለው እንኳን ከውጭ ለሚያየው ሰው አንድምታው ከፍ ያለ ነው። አንደኛ ሁለቱም ሀገራት ፈረንሳይና ጣሊያን በአውሮፓ ከፍተኛ ተሰሚነት ያላቸው ፖለቲካዊም ኢኮኖሚያዊም ተጽዕኖ ያላቸው ሀገራት ናቸው። በተጨማሪ ኢትዮጵያ ከሁለቱን ሀገራት ከመፈለግ በተጨማሪ እነዚህ ሁለቱ ሀገራት ኢትዮጵያንም የሚፈልጉበት ትልቅ ምክንያት አለ። አንደኛ ኢትዮጵያ በምስራቅ አፍሪካ እንደ አፍሪካ መግቢያ በር ተደርጋ የምታሰብ ከፍተኛ ተጽዕኖ ያላት ሀገር ነች። ሁለተኛ በቀጠናው ያላት ተሰሚነትና ቀጠናዊ ሰላምን በመፍጠር ያላት ታሪካዊም አሁናዊም ሁኔታ ከፍ ያለ ነውና ሁለቱም ሀገራት ኢትዮጵያን የሚፈልጉበት እነዚህና ሌሎችም ምክንያቶች አሉ ማለት ነው። አሁን ወደ ሶስተኛው ጉዳይ የምንሄድበት ጊዜ ይመስለኛል። መልካም ከመሸጋገሪያ በኋላ ተመልሰን እንገናኛለን። የተከበራችሁ ተመልካቾቻችን አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ተመልሰናል። የተከበራችሁ ተመልካቾቻችን በሰሞኑኛ የዛሬው ቆይታችን ወደምናነሳው የሶስተኛው ርዕሰ ጉዳያችን ሰዓት ላይ ደርሰናል። ዛሬ እንግዲህ ከሰሞኑ ጉዳዮች ውስጥ ወደ ቀጠናዊ ጉዳያችን አልፈን ስለ ኢጋድ ነው የምናነሳ ብለናችሁ ነበር በመግቢያችን። እንግዲህ ኢጋድ ቀጠናዊ ተቋም ነው። ዘርፈ ብዙ ስራዎች ሰርቷል በቀጠናው አይደል? ዘርፈ ብዙ ስራዎችን ሰርቷል። ኢጋድ እንግዲህ በምስራቅ አፍሪካ የልማት በይነ መንግስታት ድርጅት ነው የሚባለው። እንደው ከመጀመሪያው ጀምሮ አንዳንድ የመነሻ ሀሳቦችን ለማንሳት ኢጋድ እንግዲህ በ1980ዎቹ መጨረሻ ወደ 86 አካባቢ ነው እንደ አውሮፓውያኑ ቀመር የተመሰረተው ድርቅን ለመከላከልና በሀገራቱ መካከል ልማትን ለማፋጠን በሚያስችል ነው በሀገራቱ የተመሰረተው። በኋላ ደግሞ እንግዲህ የምስራቅ አፍሪካ ቀጠና እንደሚታወቀው ተለዋጭ አየር ጸባይ ያለው ድርቅ በየአመቱ በርካታ በሚሊዮን የሚቆጠሩ ዜጎችን ለረሃብ የሚዳርግበት አካባቢ ፖለቲካውም እንዲሁ የሚለዋወጡበትና የዓለማችን ደግሞ የፖለቲካም የስበት ማዕከል በርካታ ያላን ሀገሮችም የጦር ሰፈሮቻቸውን እስከ መገንባት የደረሱበት የስበት ማዕከል መሆኑን በመገንዘብ ደግሞ በኋላ በ1990ዎቹ ደግሞ የምስራቅ አፍሪካ የልማት በይነ መንግስታት የሚል ስያሜ ተሰጥቶት ዓላማና ግቦቹን አስፍቶ በምስራቅ አፍሪካ በተለይም ወደ 8 የሚደርሱ አባል ሀገራትን አቅፎ ልማትን ፖለቲካንና ኢኮኖሚያዊ ጉዳዮችን ይዞ እየሰራ የሚገኝ ተቋም ነው። ያው እንግዲህ በወቅቱ እንዳነሳው 1986 ላይ እንደ ኢሮፒያን አቆጣጠር በወቅቱ በየቀጠናው ብዙ ሀገራት በድርቅ ምክንያት አስቸኳይ እርዳታ የሚፈልጉበት ወቅት ስለነበረ ድርቅን መከላከል በድርቅ ለተጎዱ የቀጠናው ነዋሪዎች ድጋፍን መስጠት በሚያስችልበት ደረጃ የተቋቋመ የጋራ ማህበር ተደርጎ ነበር የተቋቋመውና በተለይ በልማትና ድርቅን መከላከል ላይ እየሰራ 10 አመታትን አስቆጥሮ እንግዲህ እንዳልከው 1996 ላይ ነው በተለያዩ ዘርፎች ለመስራት የተቋቋመው ማለት ነው። ያን ጊዜ በ6 ሀገራት አሁን ደግሞ ኤርትራና ደቡብ ሱዳን ተጨምረው በ8 ሀገራት እየቀጠለ ያለ ቀጠናዊ ተቋም ነው። ከተቋቋመለት ከዓላማው ውጪ በተለይ ደግሞ አካባቢው
ወይም ቀጠናው የተለያዩ አይነት የሰላምና ደህንነት ስጋቶች ከጊዜ ወደ ጊዜ የተለያዩ አይነት ሴናሪዮ ያላቸው እየገጠሙት የነበረ ቀጠና ነው። እነሱንም በመፍታት በጣም ከፍተኛ ስራ የሰራ ነው። ለምሳሌ ለአብነት ልናነሳቸው የምንችላቸው በሱዳን ለብዙ 10 ዓመታት የቀጠለው አሁን ላይ ደቡብ ሱዳን የሆነችው ያን ጊዜ የሱዳን የእርስ በርስ ጦርነት ነበረ። ሱዳን እንደ ሀገር ከመሆኗ በፊት በዚህም ላይ በጣም ከፍተኛ ስራ ሰርተው ነበረ። ሱዳን ሀገር ከሆነችም በኋላ እንዲሁ በሱዳን የውስጥ ግጭት ላይ ኢጋድ ትልቅ አስተዋጽኦ ነበረው። ሶማሊያ የሚንቀሳቀስ አሸባሪ ቡድኖችንም እንዲሁ ሶማሊያ ሰላም እንድታገኝና የተረጋጋ ሀገራዊ ሰላም እንዲመጣ በሶማሊያ እንዲሁ ከፍተኛ ስራ ሰርቷል። ከ4 ዓመት በፊት ደግሞ ሶማሊያና ኬንያ በነዳጅና ማዕድን የበለጸገ ባህር ይገባኛል ውዝግብ ነበራቸው። በጣም የተካረረ ከመካረሩ የተነሳም ሁለቱም ሀገራት አንዳቸውን ዲፕሎማቶች ወደ ሀገራቸው እስከ ማስመለስ እና ዲፕሎማሲያዊ ግንኙነታቸውን እስከ ማቋረጥ ደርሰው ነበር። ነገር ግን ኢጋድ ይሄ ጉዳይ በዲፕሎማሲያዊ ንግግር እንዲቋጭ የማድረግ ከፍተኛ ስራ ሰርቶ ነበር። በሀገራችንም እንዲሁ የሰሜኑ ጦርነት በሚፈታበት በሰላም በሚፈታበት ሂደት ውስጥ ከፍተኛ አስተዋጽኦ ነበረውና ከልማትና ድርቅን ከመከላከልና ድርቅን ከመቋቋም በተጨማሪ ሴኩሪቲ ላይ በጣም ብዙ ስራ ሰርቷል። አዎ ኢጋድ እንግዲህ በርካታ ስራዎችን እየሰራ ይገኛል። ምንም እንኳን እነዚህ ስራዎች ምን ያህል ውጤታማ ናቸው ምን ያህል ቀጠናው ተረጋግቷል የሚለው የራሱ የሆነ ጥያቄ ቢኖረውም ከተመሰረተበት ዓላማና ግብ አኳያ ግን የተለያዩ ስራዎችን ባለፉት ወደ 3 10 ዓመታት የሚጠጉ ዓመታትን አስቆጥሯል። እንግዲህ በዚያ ጊዜ አንቺም ቀደም ሲል እንዳነሳሽው በቀጠናው በተለያዩ ሀገራት ግጭቶች ደም አፋሳሽ ጦርነቶች ተካሂደዋል። የኛን የኢትዮ ኤርትራን ጦርነት ማንሳት እንችላለን። የሱዳኑንም እንዲሁ ማንሳት ይቻላል። የሶማሊያም እስከዛሬ ድረስ እንግዲህ ተረጋግታ ሀገር መንግስት መመስረት አልቻለችም ተከፋፍላ ነው ያለች። ይህን ሁሉ ግጭት ለማስቆም የተለያዩ ዲፕሎማሲያዊ ንግግሮች እንዲደረጉ በራሱ ጥረት ሲያደርግ ቆይቷል። በዚህ በኩል የሚነሱ አንዳንድ በክፍተትነት የሚስተዋሉ ችግሮች አሉ። አንደኛው ያው የፋይናንስ ጉዳዮችም ስላሉ የፋይናንስ አቅም አልተጠናከረም እና የፋይናንስ አቅም ካልተጠናከረ ደግሞ ነፃና ገለልተኛ ሆኖ ውሳኔዎችን ለማስተላለፍና ስራዎችን ለመስራት ይቸገራል። ከዚህ አንፃር የፋይናንስን ጉዳይ ማጠናከርና ነፃና ገለልተኛ ሆኖ መስራት ይጠበቅበታል የሚሉ ሐሳቦችም ይነሳሉ። እንግዲህ የምስራቅ አፍሪካ ቀጠና እጅግ በጣም ተቀጣጣይ የሆነ የግጭት የስበት ማዕከል የሚል ስያሜ የተሰጠው ነው ቀደም ሲል ባነሳነው ምክንያትና ቀጠናውም ደግሞ የዓለማችን የንግድ መስመር ዋና የንግድ መስመርም ከመሆኑ ጋር ተያይዞ ይህ ቀጠና በሀያላን ሀገራት በእጅጉ ተፈላጊ ነው። አንዳንዶቹም ደግሞ ሲፈልጉ አማጺ ቡድኖችን እየደገፉ ይህ ቀጠና እንዲተራመስና እንዳይረጋጋ የራሳቸውን አሉታዊ አስተዋጽኦ ሲያደርጉ እንደነበር በተለያዩ ጊዜያት ይታወቃል። ከዚህ አንፃር እንግዲህ ከሰሞኑ የኢጋድን ስምምነት ኬንያ ተቀብላለች። ሌሎች ሀገራት ያወጡትን የስምምነቱ ምንድነው? ሰላምና መረጋጋት ላይ ግጭትን ማስቆም ልማትን በጋራ ማከናወን የሚሉና ሌሎች ማዕቀፎችን የያዘ ነው። በህብረተሰብ ጤና በምግብ ዋስትናና ሌሎች ስትራቴጂዎችንም ያካተተ ነው። ይህንን ስምምነት ኬንያ አልፈረመችም ነበር። እንግዲህ ከሰሞኑ ተቀላቅላለች። ይህን መቀላቀሏ ደግሞ የቀጠናው ሀገራት የምስራቅ አፍሪካ ሀገራት እነዚህን ችግሮች በተለይም ሰላምና መረጋጋትን ለማምጣት በሚደረገው ጥረት የራሱ የሆነ አዎንታዊ አስተዋጽኦ ይኖረዋል የሚል አንድምታ አለው። በተለይም ዋና ጸሐፊው ወይም ሊቀመንበሩ ዶክተር ወርቅነህ ገበየሁ ናቸው እንደዛ ብለው የገለጹት ከሰሞኑ። ዙሮ ግራም ነፈሰ ቀኝ ይህንን አለመረጋጋት ወደ መረጋጋት ለማምጣት የምስራቅ አፍሪካ ሀገራት ባንድና በጋራ መቆም ይጠበቅባቸዋል። መተማመን ያስፈልጋል። ይህን ቀጠና እጅግ ተፈላጊ ከመሆኑ አንፃር በጋራ ተናቦ መስራት አንድ መሆንን ይጠይቃል እና ይህ ስምምነት የራሱን ሚና እንደሚጫወት ነው የተገለጸው። ማይ
አዎ ከኢጋድ የሚጠበቀው ሌላኛው ፋይዳው እንግዲህ ኢኮኖሚያዊ ተጠቃሚነትን ከፍ ለማድረግ በቀጠናው ኢኮኖሚያዊ ውህደት ነው። በመንገድ ማስተሳሰር፣ በባቡር ማስተሳሰር፣ በወደብ ማስተሳሰር እንዲሁም በኤሌክትሪክ ኃይል መተሳሰር በጣም ለኢኮኖሚያዊ ተጠቃሚነታቸው ትልቅ ፋይዳ እንዳለው ይነገራል። ከዚህ በፊትም እንደዚህ አይነት ነገሮች ላይ ይሰሩ ነበረ። አሁንም እዚህ ላይ በትኩረት እንዲሰሩ ይጠበቃል። እንግዲህ ይህን ስምምነት ከስምምነቱ ዓላማዎች አንዱ የኢኮኖሚ ተጠቃሚነት ነው። ከዚህ በፊት ኢትዮጵያ፣ ደቡብ ሱዳንና ጅቡቲ መፈረማቸው ሲነገር ነበረ። አሁን ኬንያ ፈርማለች። ሌሎቹ የኢጋድ አባል ሀገራትም እንዲፈርሙ ዋና ጻፊው ዶክተር ወርቅነህም እንዲሁ ሲያሳስቡ ነበረ በዚህ ዜና ማለት ነው። እንግዲህ ሌላኛው ከኢኮኖሚ ተጠቃሚነታቸው ውጪ ከመጀመሪያም በ1986 ኢጋድ ከመሆኑ በፊት ወይም በዘርፈ ብዙ መስኮች ለመስራትም እንደገና ራሱን ከማዋቀሩ በፊት ዋነኛው የአየር ንብረት ሁኔታ ነበረ። ወይም ደግሞ የአየር ንብረት ሁኔታ የሚያመጣው ስጋት መቋቋም በሚቻልበት ደረጃ የሚሰሩ ስራዎች ነበሩ ለህብረቱ ምክንያት ማለት ነው። ይሄ አካባቢ 40% የሚሆነው ወይም ደግሞ በኢጋድ ስር ካለው ህዝብ ወይም የኢጋድ ህዝብ ከሚታቀፍበት መልክዓ ምድር 40%ቱ በድርቅና ሙሉ በሙሉ በሚባል ደረጃና በከፊል በድርቅ የመጠቃት እድል ያለው አካባቢ ነው ይባላል። በድርቅ በጣም በከፍተኛ ሁኔታ በቀጠናው ከሚጎዱ ሀገራት ውስጥ ሶማሊያ ነች። አሁን ከሁለት ወራት በፊት እንኳን የዓለም የምግብ ፕሮግራም በሶማሊያ ከ1 ሚሊዮን በላይ ዜጎች አስቸኳይ የምግብ እርዳታ ይፈልጋሉ ብሎ ነበር። ምክንያቱ በዋናነት ደግሞ ድርቅ ነው ብቸኛው ምክንያት ባይሆንምና በእነዚህና ሌሎች ስራዎችም ይሰራል ኢጋድ። ነገር ግን ቀደም ብለህ እንዳልከው ህብረቱ ግን በሚጠበቀው ደረጃ አልሰራም ተብሎም ይወቀሳል። ላለመስራቱም ደግሞ የሚያነሷቸው ምክንያቶች አሉ። ካለ ጊዜ አንፃር እዚህ ላይ ብናጠናቀቅ መልካም ይመስለኛል። መልካም ሰዓታችን ተጠናቋል። ክቡራን ተመልካቾቻችን የዛሬ ሰሞነኛ መሰናዷችን የተከታተላችሁትን ይመስላል። ማህደር ብሬሊዮና ተስፋውን ታምር በጋራ መረጃዎችን ያደረስን ከሌሎች ባልደረቦቻችን ጋር ወደ እናንተ አደረስን። እስከ ሳምንት መልካም ሳምንት ይሁንላችሁ። ሰላም ሁኑ።